ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሣድስ ሁለተኛው የዜና ቻናል ቤተሰቦቻችን በድጋሚ ተገናኝተናል። እንግዲህ ዛሬ በፕሬዝዳንት ትራምፕ አንደበት የተነገሩ በጣም ወሳኝ የሚባሉ ነገሮች ተነስተዋል። ከነሱ መካከል ጦርነቱን ባጭሩ እናቆመዋለን very soon የሚል ቃል ተጠቅመዋል፣ ወይም ደግሞ pretty shortly አሁን በቅርቡ የሚል አይነት ንግግሮችን ትራምፕ ሲናገር እንደነበረ ሰምተናል። እነዚህ ነገሮች ማለት ምን ማለት ናቸው የሚለውን ነገር በዚህ ፕሮግራም ላይ በደንብ አድርጌ ያሳያችኋለሁ። የኢራኑ IRGC ደግሞ ማለትም የአብዮታዊ ዘቡም እንደተናገረው ከሆነ የጦርነቱን መቆም የሚወስነው ትራምፕ አይደለም እኛ ነን በሚል በግልጽ ያስቀመጠው ነጥብ ምንን ይመለከታል። እንደገናም ከዛ ጋር የተያዙ በጣም በርካታ ነጥቦች አሉ እየተነሱ ያሉ። በተለይ የአሜሪካና የእስራኤል በኢራን ላይ የሚያደርጉት የጦርነት 10ኛው ቀን ላይ ነው ያለው። እንግዲህ 10 ቀናቶች ያክል መጥተዋል። እነዚህ የመጡት ቀናቶች ምን ይዘው እየተናገሩ ያሳዩት ነገሮችስ ምንድናቸው የሚለውንም በዚህ ፕሮግራም ላይ አሳያቸዋለሁ። በ10 ቀናቶች ውስጥ ምንድነው የተከናወኑት? pretty quickly በፍጥነት የሚለውን የትራምፕ ንግግርን ደግሞ ምክንያቱ ምንድነው? ምን ማለት ነው? በፍጥነት እናቆማለን ጦርነቱ ማለት ምን ማለት ነው? ትራምፕ የተምታታ ንግግር ነው የሚናገረው። በዚህ ንግግሩ ላይ በኢራን በተለይ የሆርሙዝ ሰርጥን ከዘጋች 20 እጥፍ ካሁኑ በላይ 20 እጥፍ የሆነ ድብደባ ይጠብቃታል ይላል። እንደገናም ደግሞ በአጭሩ እናቆማለን ይላል። ይሄ ነገር ምንድነው የተምታታው ነገር የሚለውን ነገር በደንብ አድርገን እናያለን። በቬሪ ሱን ማለትስ በፍጥነት ማለትስ ምን ማለት ነው የሚለውንም ጭምር በዚህ ፕሮግራሜ ላይ አካትቼላችኋለሁ። እንግዲህ በጣም መሰረታዊ የሚባሉ ነገሮች ናቸው ውድ ቤተሰቦቼ። መጀመሪያ ግን ትራምፕ ከተናገራቸው ንግግሮች መካከል ትኩረት የተሰጠበትን የተወሰኑ ነጥቦችን ላሳያችሁ። ትራምፕ በንግግሩ ላይ እንግዲህ ጦርነቱ በጣም በቅርቡ ሊጠናቀቅ እንደሚችል ገልጿል። ውጤታማነቱን በተመለከተ ወታደራዊ ዘመቻው በጣም የተሳካ እንደነበርና ከታቀደለት ጊዜ ቀድሞ እየተከናወነ መሆኑን እዛ ላይ ተናግሯል። የኢራን የባህር ኃይልን በተመለከተ የኢራን ባህር ኃይል ሙሉ ለሙሉ መደምሰሱን 46 ያክል መርከቦች መስጠማቸውን ትራምፕ በንግግሩ ላይ ተናግሯል። የአየር ኃይልና መከላከያን በተመለከተ የኢራን አየር ኃይልና የራዳር መከላከያ ስርዓቶች መውደማቸውን ጭምር በንግግሩ ላይ ገልጿል። የኢራን ሰው አልባ አውሮፕላኖች የድሮን ማምረቻ ማከማቻ ቦታዎችን አጋይተናል ብለዋል። የኢራን ሚሳኤል አቅም ከ10 በመቶ በታች ወርዷል። ኢራን የሆርሙዝ የባህር መተላለፊያን ለመዝጋት ከሞከረች 20 እጥፍ ጠንካራ እርምጃ እንደሚወስድባትም አስጠንቅቋል። ትራምፕ በዚህ ንግግሩ ላይ ጦርነቱ በቅርቡ ያበቃል ማለቱንም ጭምር በዓለም አቀፍ የነዳጅ ገበያ ላይ ዋጋው እንዲወርድ እንዳደረገውም እየተነገረ ነው የሚገኘው። በተለይ የአዲሱ የኢራን መሪን በተመለከተ የሙጅታባ ካሜኒ ወይም የአሊ ካሜኒ ልጅ ነው ተተኪ መሪ ሆኖ መሾሙን የሚያሳዝን ምርጫ ሲል ትራምፕ ንግግሩ ላይ መግለጹንም ጭምር ሰምተናል። የኢራን ከፍተኛ መሪዎች ላይ ያነጣጠረ ጥቃት መፈጸሙን፣ የኢራን አመራር መዳከሙንም ጭምር ትራምፕ በንግግሩ ላይ ገልጾታል። እስካሁን ያልተመቱ ወሳኝ የኤሌክትሮኒክስና የኃይል ማመንጫ ጣቢያዎች ለቀጣይ መቆየታቸውንም ጭምር በንግግሩ ላይ ትራምፕ ዛሬ በተናገረው ንግግር ላይ አስቀምጧል። የአሜሪካ B2 ቦምብ ጣይ አውሮፕላኖች ባይገቡ ኖሮ እስራኤል ልጠፋ ትችል ነበረ በሚልም በንግግሩ ላይ ተናግሯል። አሜሪካ ባታጠቃ ኖሮ ኢራን መላውን መካከለኛው ምስራቅ ለመቆጣጠር አቅዳ ነበርም በሚል በንግግሩ ላይ አስቀምጦታል። ጦርነቱ እንዲጀመር ካደረጉት ምክንያቶች አንዱ ኢራን አዲስ የኒውክሌር ማበልጸጊያ ጣቢያ መገንባት መጀመሯ በመሆኑ ያንን መሰረት ያደርጋል በሚል ትራምፕ ንግግሩ ላይ አስቀምጦታል። ለኢራን ሕዝብ እርዳታ ማድረግ እንደሚፈልጉ ነገር ግን ለዚህ መልካም ጠባይ ማሳየት እንዳለባቸውም ጭምር ተናግረዋል። ስለዚህ ጥሩ ጠባይ ካሳያችሁን ኢራናውያን እንረዳቸዋለን ብለዋል ትራምፕ። አውስትራሊያ ውስጥ ጥገኝነትን ለጠየቁ የኢራን ሴት እግር ኳስ ተጫዋቾችም ድጋፋቸውን መግለጻቸው በንግግሩ ላይ ትራምፕ ተናግሯል። የኢራን ኢንስቲትዩት ትምህርት ቤት ላይ ለደረሰው ጥቃት አሜሪካ ተጠያቂ መሆኗን ሳይቀበሉ ጉዳዩ እየተመረመረ ነው በሚልም ተናግረዋል። ከዚህ ጋር ተያይዞ የአሜሪካ ወታደሮችን በተመለከተ በጦርነቱ ህይወታቸውን ላጡ የአሜሪካ ወታደሮች እስካሁን 7 ወታደሮች ሞተዋል። ያለኝን ክብር ገልጻለሁ በሚል ትራምፕ በንግግሩ ላይ አስቀምጧል። የጦርነቱን ግብን በተመለከተም ትራምፕ ተናግሯል። አሜሪካ የጠላትን ሙሉ በሙሉ መሸነፍ እስክታረጋግጥ ድረስ ጥቃቷን እንደማታቆም ተረጋግጧል። ስለዚህ የተምታታ ንግግር ነው ያልኳቸው አንዱ ምክንያቱ ይሄ ነው። ምክንያቱም የጠላትን ወይም የኢራንን ሙሉ ለሙሉ መሸነፍ እስክታረጋግጥ ድረስ ጥቃቱ አይቆምም ነው።
ትራምፕ የሚናገረው። እንደገና ደግሞ በአጭር ጊዜ እናቆማለን ነው። በአጭር ጊዜ ደግሞ እንደማይቆም ብዙ ምልክቶች አሉ። ማለትም በአጭር ጊዜ የኢራን ኃይል እጅ እንደማይሰጥ የሚያሳውቁ በጣም በርካታ ነገሮች አሉ። ስለዚህ ይሄ የተምታታ ንግግር ምንድነው የሚለውን ነገር ማየት ያስፈልጋል። እዛ ላይ ትራምፕ ሲናገር እንደ አስፈላጊነቱ ጥቃቱን የበለጠ የማስፋፋት ወይም ጎይንግ ፈርዘር ዝግጁነት አለን በሚልም ጭምር ተናግሮታል። እነዚህ ንግግሮች ታዲያ ምንድነው የተምታታ ነገር አይሆንም ወይ የሚለውን ነገር በዚህ ፕሮግራም ላይ ማየት ያስፈልጋል ማለት ነው። እንግዲህ ውድ ቤተሰቦቼ ከዚህ ጋር በተያያዘም የኢራን አብዮታዊ ዘብ ኃይል ወይም IRGC የዶናልድ ትራምፕን ንግግር ሙሉ ለሙሉ አጣጥሎታል። ጦርነቱን በቅርቡ ያበቃል የሚለውን አስተያየት ተከትሎ የIRGC መግለጫ ተሰምቷል። አንደኛ የጦርነቱን ማብቂያ የምትወስነው ኢራን ናት በሚል አስቀምጠውታል። የኢራን አብዮታዊ ዘብ የጦርነቱ ማብቂያ ጊዜ አሜሪካ ሳይሆን ኢራን እንደምትወስን ነው በይፋ የተናገሩት። የኢራን ኃይሎች የዶናልድ ትራምፕን ጦርነቱን በቅርቡ ያበቃል የሚል አስተያየትም ከንቱ ወይም ነንሰንስ ሲሉ ነው ያጣጣሉት። IRGC ባወጣው መግለጫ የቀጠናው እኩልታዎችን እና የወደፊት እጣዎችን በእኛ የጦር ኃይሎች እጅ ነው። የአሜሪካ ኃይሎች ጦርነቱን አያበቁትም ወይም ደግሞ እነሱ እንዲያቆሙ አናድርግም፣ እንቀጥላታለን የሚል ነው። ማንኩ አላችሁ። ጦርነቱን መቼ እንደሚቆም እንወስነው እኛ ኢራናውያን ነን እንጂ አሜሪካ አትወስንም የሚለውን ነገር በግልጽ አሳይተዋል። ኢራን በአሜሪካና በእስራኤል የሚሰነዘር ጥቃት ከቀጠለ ከቀጠናው 1 ሊትር ዘይት እንኳን እንዳይወጣ እንደምትከለክል ማስጠንቀቂያ ሰጥታለች። 1 ሊትር ዘይት አይወጣም፣ ዓለምን በዛ ደረጃ ላይ ሰቅዘን እንይዛለን የሚል ነው። ከዛ ውጪ ደግሞ የኢራን ኃይሎች ከጠላት ጋር ለረጅም ጊዜ የሚቆይ ጦርነት ለማድረግ ከማንኛውም ጊዜ በላይ ዝግጁ ነን። በተለይም ይህን ጦርነት የቀሰቀሱት አካላት እስራኤልና አሜሪካ ላይ ጣታችን በጥንቃቄ የተቀመጠው እነሱ ላይ ነው በሚልም ገልጸውታል። ከዛ ውጪ የላቁ የጦር መሳሪያዎችን መጠቀም በተመለከተ የኢራን IRGC በደንብ አድርገው አስቀምጠውታል። ኢራን ከዚህ በፊት ጥቅም ላይ ያልዋሉ የላቁ የጦር መሳሪያዎችን ማሰማራት እንደምትችልና ጥቃቱ ከቀጠለ ይበልጥ ጠንካራ ምላሽ እንደምትሰጥም IRGC አስታውቋል። ከዛ ውጪ ይሄ ምላሽ የተሰጠው አሜሪካና እስራኤል በኢራን ላይ ጥቃት በመሰንዘራቸውና ኢራን አዲስ ጠንካራ መሪ ወይም የአሊ ኮመኒ ተተኪ በመሾሟ ምክንያት ከፍተኛ ውጥረት በተነገሰበት ወቅት እንደሆነ ደግሞ እንመለከታለን። ከዚህ ውጪ ደግሞ ውድ ቤተሰቦቼ የዶናልድ ትራምፕ አስተዳደር እና በኢራን መካከል ያለውን ጦርነት እየተካሄደ ባለበት በዚህ ወቅት ላይ ትራምፕ ጦርነቱ በጣም በቅርቡ እንደሚያበቃ መናገሩን በተመለከተ የተነሱ ነገሮች አሉ። በተለይም የጦርነቱ ማብቂያ ጊዜ በጣም በቅርቡ ነው ማለት ምን ማለት ነው የሚለው ነገር እዛ ላይ ማየት ያስፈልጋል። ዶናልድ ትራምፕ ጦርነቱ በጣም በቅርቡ ወይም ቬሪ ሱን ሊያልቅ እንደሚችል ቢናገሩም በዚህ ሳምንት ግን አይደለም በማለት መጋቢት 9 2026 ቀን ማብራሪያ ሰጥተዋል። ከዚህ ጋር ተያይዞ እንግዲህ ትራምፕ ቀደም ሲል ጦርነቱ ከ4 እስከ 5 ሳምንታት ሊወስድ እንደሚችል ገምተው እንደነበር ይታወቃል። አሁን ግን የጦርነቱ ሂደት ከታቀደው በላይ በጣም ቀድሟል፣ አሄድ ኦፍ ስኬጁል ነው በሚልም ገልጾታል። በዚህ ወታደራዊ ዘመቻ ዋነኛ ግቡ የኢራንን ሚሳኤል አቅም ማውደም፣ የባህር ኃይሏን ማዳከም፣ የኒውክሌር መሳሪያ እንዳታገኝ መከላከል ነው። ይሄን አሳክተናል በሚል ተናግረዋል ማለት ነው። ከዚህ ጋር ተያይዞ እንግዲህ ትራምፕ ጦርነቱን አጭር ጊዜ ጉዞ ወይም ሾርት ተርም ኤክስከርሽን እንዳለው ነው የተናገረው እና ከዛ ጋር ተያይዞ ወታደራዊ ግቦች በጣም የተሟሉ ወይም ቬሪ ኮምፕሊት ናቸው በሚልም ትራምፕ ገልጾታል። በኢራን አብዮታዊ ዘብ ወይም ደግሞ IRGC የጦርነቱ ማብቂያ የሚወሰነው በዋሽንግተን ሳይሆን ቴህራን ወይም ኢራን እንደሆነች ግልጽ አቋማቸውን ገልጸዋል። ስለዚህ ጦርነቱን እኛ እንቀጥላለን፣ ረጅም ጊዜ የሚወስድ ጦርነት በሚል የኢራን መንግስት በግልጽ አሳይቶታል። ከዛ ጋር ተያይዞ እንግዲህ ትራምፕ ኢራን በሆርሙዝ ባህረ ሰላጤ ነዳጅ አቅርቦት ለመዝጋት ከሞከረች ከዚህ በፊት ታይቶ የማይታወቅ ሁኔታ በጣም ከባድ ጥቃት እንደሚደርስ መግለጹን ተከትሎ እየተነገሩ ያሉ ነገሮች አወዛጋቢ እንደሆኑ በትክክል እንረዳለን። እነዚህና መሰል ጉዳዮች አሉ እየተነገሩ ያሉ። በተለይ የባለፉት 10 ቀናቶች ጦርነቱ እየተካሄደ ከቆየበት ጊዜ ጀምሮ የተከናወኑት አበይት ተግባራትም ትልቁን ቦታ ይይዛሉ።